አሁን ስራዬን ጨርሻለሁ። እኔ ደግሞ አንተ መጠበቅ ሰልችቶኝ እየሄድኩ ነው። ለምን መጥቻለሁ እኮ። አንተ ህልም ሲያሳስብህ እኔ ደግሞ እድሜ ያስጨንቀኛል። 30 ደቂቃ ጠብቀሽ ነው ስለ እድሜ የምታወሪው? አንተ ጋር ምግባባው አንተን ጥሎ በመሄድ ብቻ ነው። ኦኬ ሄሎ ሰን፣ የት ናችሁ? ሰፈር ነን። እሺ መጣሁ። ሰን እየመጣ ነው። አረ እንዳይቆይ በእናትህ ትንሽ እንጠብቀውና ካልሆነ እንሄዳለን። የሚመጣ አይመስለኝም። እኛ ብንሄድ ይሻላል። መጥቶ እንዳያጣን ልደውልለትና ካልሆነ እንሄዳለን። ይሄው መጣለ። ሰን ምንድነው? ቆየህብን እኮ በዳዴ ነው እንደ መጣው። ስራ አልጨረስኩ ነው፣ ይቅር በሉኝ። እኛን እዚህ አስቀምጠህ ስራ ተለ እንዴ? ስታይን ስራ ፈተህ መሰለ እንዴ? ጅል ምንድነው? ሰውዬ ተረጋጋ እንጂ። ሰን እኛ እኮ ጓደኞች እንጂ በትርፍ ሰዓት የምታገኝን ጠባቂዎች አይደለንም። እንሂድ። ህልሜ፣ ይሄ ሁሉ ዋጋ የሚከፈለው እንግዲህ ላንተ ነው። ፍቅረኛ የጥላኝ ሄደች። ለምን? ላንተ ስል ጠንክሬ እየሰራው ጊዜ ስላልሰጠዋት። ጓደኞችም አልፈልግህም አሉኝ፣ ጥለውኝ ሄዱ። ለምን? አንተ ጋር ለመድረስ በማደርገው ሩጫ ሰልፎች ስለመሰልኳቸው። አንተ ወደ እኔ አለመምጣት አችልም፣ ምክንያቱም መምጣት አለብህ። አሁን ካንተ ውጭ ማንም የለኝም፣ ማንም። ይሄ ሁሉ ዋጋ ተከፍሎልህ አለመምጣት አችልም። አሁን አንተን ነው የምጠብቀው፣ ማንንም አልጠብቅም። የኔ ፍቅር ሰን፣ ምን ሆነሽ ነው? ካንተ ጋር መሆን በቅቶኛል። እና እስኪ አስመልስሽ እየጠበቅሽ ነው? እየቀለድኩ አይደለም። እኔም እየቀለድኩ አይደለም። መሄድ ከፈለግሽ መሄድ ትችያለሽ፣ ግን ክብር የሚባለው ነገር እርሺው። ካንተ ጋር ስለተለያየው ነው ክብር የሚቀንሰው። ብዙ ወንዶች እንደሚወዱኝ አታውቅም? ባለትዳር ከሆንሽ ወይም እጮኛ ካለሽ ትከበሪያለሽ። እጮኛ ከሌለሽ ወይም ባለትዳር ካልሆንሽ ግን ብዙ ወንዶች ሊወዱሽ ይችላሉ። ክብር የሚባለውን ነገር ግን እርሺው። እያስፈራራኸኝ ነው እንዴ? አይ እውነቱን እየነገርኩሽ ነው። እሱን ብናየው አይሻልም? መንገዱ ክፍት ነው፣ እናም ሰፊ ነው። ከሄድሽ ግን መመለስ አይቻልም። ከእኔ ህይወት የወጣ ሰው እንደተደፋዋ ነው። እሺ፣ ካንተ ጋር ካልሆነ ከሌላ ሰው ጋር ህይወት አይኖረኝም። ህይወት አንዴ ነው። የምትኖሪውም ከአንድ ሰው ጋር ነው እንጂ ከብዙ ሰው ጋር አይደለም። ከብዙ ሰው ጋር የምታረጊው ነገር ንግድ ነው እንጂ ፍቅር አይደለም። እናም ህይወት አይደለም። ስማ፣ ገሃንም ግባሽ። እናንተ በምትሉትማ እስካሁን ገሃነም የኔ ግዛት ሆኖ ነበር። ሰን ላገባ ነው። እውነት? የምሬን ነው። እንዴት እንደምታምር ብታያት። ጸጉሯ፣ የፊቷ ልስላሴ፣ ሼፖ በጣም ነው የምታምረው። ጥሩ ነው። ለማንኛውም ቼክ አድርግ። እሺ። ፍቅረኛ እንደሌላት ነው? አይደለም። ጸጉሯ፣ የፊቷ ልስላሴ፣ ሼፖ የእሷ መሆኑና ለመሆኑን ቼክ አድርግ። ሰን ምንድን ነው የምታወራው? አልገባኝም። ትፈልጋታለህ እንዴ? ጅል ነህ እንዴ? አንተን መምከር እሷን መፈለግ ነው? እኔ ለአንተ ብዬ ነው እንጂ ቀንቼብህ አይደለም። በደንብ አራግፈህ ቼክ አድርግ። ጥርሷ ራሱ የእሷ ላይሆን ይችላል። በኋላ ታመሰግነኛለህ። ሰን ደህና ነህ? ግን እኔ እኮ አይን አለኝ፣ ማየት እችላለሁ። እሺ፣ ግን በኋላ ሰን ጉድ ሆንኩኝ ብለህ እንዳትደውልልኝ። ሶሻል ሚዲያ ላይ አይተህ ወይም አግኝተህ ቆንጆ ናት ካልክ ተበልተሃል ማለት ነው። ምክንያቱም ከሰይጣን ጥሩ ነገር እንደማይጠበቀው ሁሉ ከሶሻል ሚዲያም ንጹህ ምንም ያልተቀባባች ሴት ማግኘት በጣም ከባድ ነው። እናማ ንቃ። በዚህ አይን አይተህ እንጂ በሶሻል ሚዲያ አይን አይተህ ሴት እንዳትጠብስ። በኋላ እኔ የለውም። ሰን የኔ ስልክ አላነሳ ብለህ አንተ እዚህ ሌላ ሴት ትጋብዛለህ? ምን ሆነህ ነው? ያንቺን ሰን ከሌላ ሴት ጋር አየሁት። ምን አያደርገውም? ባልሽን ለሌላ ሴት ተረክበሽ አንቺ ከዚህ ትንጎራደጃለሽ። ካላመንሽ ነይ ኪንግስ ዶነር ላሳይሽ። እኔ የምልህ እኔ ፍቅር ወይ ፍቅረኛህ ግን ስለሌላ ስላንተ ብታውቅ ምን የምታደርግ ይመስልሃል? እሱን ስታውቅ ብናየው አይሻልም?
ቤብ ብታውቅስ? ቆይ ምን ችግር አለው? አንተ ከማን ጋር ነው የምትሆነው? እስከምታውቅ እንደዚሁ እንቀጥላለን። ካወቀች ደግሞ ወይ ከአንቺ ጋር እሆናለሁ ወይ ከእሷ ጋር እሆናለሁ ወይ ብቻዬን እሆናለሁ። ሰማኛለህ? አወቀችም አላወቀችም አንተ ከኔ ጋር ነው የምትሆነው። ይሄው ፒዛችን መጣ። ግን ዛሬ በጣም አሪፍ ቤት ነው ያመጣኸኝ። ሰን የኔን ስልክ አላነሳ ብለህ አንተ እዚህ ሌላ ሴት ትጋብዛለህ? ጭራሽ ችታ አድርጎባት ከዚህ መታ ትበጠብጣለች ብዬ ሳስብ ፒዛ ተገምጣለች እንዴ? ምን አይነት ፒዛ ቢሆን ነው? እንዴ ሰን ምን እያረክ ነው? አንተ እኮ የሴት ቦርሳ አትነካም ነበር። ራስህን አታዋርድ እንጂ ብራዘር። ይሄ ሰብአዊነት ጉዳይ እንጂ የክብር ጉዳይ አይደለም። እሺ እንቺ እዚህ ውስጥ አለልሽ። እናት በእናትሽ ድንገት ፔሪድ የመጡ ልብስ ሊያበላሽብኝ ሞዴስ ካለሽ ስጪኝ። ወይ ይቅርታ የኔ እህት አልያዝኩም። ምን ችግር አለው ብትሰጫት? መቼም እኛ ወንዶች ነን። አንቺ ሴቷ ካላገሻት ማን ሊያግዛት ነው? የለኝም አልኩ አይደል እንዴ? ከዘንክላት ለምን ሄዳ አገዛላትም? በእናታችሁ አግዙኝ፣ እዛ አካባቢ ሱቅ የለም ብለውኝ ነው። እንዴ ሰን ምን እያደረክ ነው? እንዴ ሰን ምን እያረክ ነው? አንተ እኮ የሴት ቦርሳ አትነካም ነበር። ራስህን አታዋርድ እንጂ ብራዘር። ይሄ ሰብአዊነት ጉዳይ እንጂ የክብር ጉዳይ አይደለም። እሺ እንቺ እዚህ ውስጥ አለልሽ። አመሰግናለሁ። ይሄ ከኛ ከወንዶቹ መድረስ የሌለበት ያንቺ ስራ ነበርኩ። ሴት አይደለሽ ሲሆን ፊቷን አይተሽ መረዳት ነበረብሽ። እናንተ ካልተረዳዳችሁ ማን ነው የሚረዳችሁ ታዲያ? አንቺ ተቀምጠሽ እኔ እጅ ሞዴስ ብገዛላት ፈጣሪ ራሱ ከሰማይ ለብቻሽ መብረቅ ነው የሚያወርድብሽ። ይሄ ምግብ አይጣፍጥም። እንዴት አይጣፍጥ? በጣም አሪፍ ምግብ እኮ ነው። አንቺ አይጣፍጥም ተባልሽ አይደል እንዴ? ቆይ ምንድነው ችግርሽ? ሰን ደወለ። ሄሎ ሰን፣ የት ናችሁ? ኪንግስ ዶነር ጋር ነው ያለነው። እሺ መጣሁ። እሺ ሰን እየመጣ ነው። ለምን እዚህ መረጣችሁ? ይህ ቤት እኮ አይመቸኝም። እሺ ቶሎን ጨርስና እንውጣ በእናታችሁ። እናት በእናትሽ ሰላም ጭልን ቸኩለናል። እሺ አሁን አመጣለሁ። ይሄ ምግብ አይጣፍጥም። እንዴት አይጣፍጥ? በጣም አሪፍ ምግብ እኮ ነው። አንቺ አይጣፍጥም ተባልሽ አይደል እንዴ? ቆይ ምንድነው ችግርሽ? እንዴ ሰዎች ተረጋጉ እንጂ ምን ሆናችሁ ነው? ይቅርታ እሺ። ይሄንን ቅመስ እስቲ። ይሄ አሪፍ ነው። ይሄም በጣም አሪፍ ነው። እስኪ የቀደሙ ምግብ አምጪልኝ። ቅድም ለምንድን ነው ያልጣፈጠኝ? አሁን ለምንድን ነው የጣፈጠኝ? ሰን ቅድም ስላልተረጋጋ እንጂ ኪንግስ ዶነር የማይጣፍጥ ምግብ የለም። በሙሉ ምግባቸው እጅ የሚያስቆረጥም ነው። ቆይ ግን ሰን ምንድነው ችግር? ይሄን የመሰለ ምግብ ነው አይጣፍጥም ያልከው? ወይኔ እኔ ቆንጆ በጣም ይቅርታ። እሺ ችግር የለውም።
የለበስከው ልብስ አንተን እንጂ እኔን አያሞቀኝም። ነገሮችን ስታደርግ ለራስህ ብለህ እንጂ ለሰዎች ብለህ አታድርግ። እሺ መጣች ደግሞ ልታለቃቅስብኝ ነው። ቤኪ ምን ፈለግሽ ደግሞ? እወድሻለሁ ትለኛል ነበር እንዴ? ለምንድን ነው የምትገፋኝ? ለትዳር ምቶኝ ሴት አይደለሽማ። እስኪ ራስሽን ተመልከች። ምንሽም እኮ አያምርም። አንቺን አግብቼ ጓደኞቼ መቀለጃ ልሁን? ትዳርህን ከጓደኞች ጋር ነው እንዴ የምትመራው? አረ በጭራሽ። ምን ነው ሚስትህ ያንተ ብቻ ከሆነች ትዳርህን ከሚስት ጋር ብቻ የምትመራው ከሆነ ጓደኞቼ ይስቁብኛል ብለህ ለምንድን ነው የምትጨነቀው? ሰን አልገባህም። ልዩነታችን ምን እንደሆነ ባላቅም እኔ እናንተ በጣም የተለያየን ሰሆነ። አዎ ልክ ነህ። የኔና ያንተ ልዩነት ምኑ ጋር መሰለ? አንተ የምታስበው በጭንቅላት ነው፣ እኔ የማስበው ደግሞ በልቤ ነው። አንተ የምትጓዘው በብዙሃኑ መንገድ ነው፣ እኔ የምጓዘው ደግሞ በተቃራኒው ነው። አንተ ሰዎች ምን ይሉኛል ትላለህ፣ እኔ ደግሞ ልቤ ምን ይለኛል እላለሁ። አልገባኝም። ምን ማለት ነው? የለበስከው ልብስ አንተን እንጂ እኔን አያሞቀኝም። ነገሮችን ስታደርግ ለራስህ ብለህ እንጂ ለሰዎች ብለህ አታድርግ። እሺ ሰን በቃ አልፈልጋትም። ፍቅር በፍላጎት እንጂ በግድ አይሆንም። አንተ አልፈልጋትም ብለህ የተውካትን ሴት የተሻለች ሊያደርጋት የሚፈልጋት ወንድ አለ። እሺ አንተ መቼም አትረዳኝ። የወንድ ልጅን ቅርጥፍ አድርጎ የሚበላው የማትወደውን ሴት ማሳደር ነው። እሺ ቀንቼብህ እንዳይመስልና ከዚህ ልጅ የሚገላገልበት ምክንያት ብቻ ነው የምጠብቀው። እኔ ይሄ የድብብቆች ጨዋታ እየሰለቸኝ ነው። ወንድሙ ቢሰማ ግን አስበሽዋል? የኔ ፍቅር ትንሽ ብቻ ታገሰኝ እሺ? ፍቅራችንን በነፃነት እናጣጥመዋለን። አብርሽ ናስኪ ምንድን ነው? አንተ ታላቅ ወንድምህ እኮ ነኝ። ስርዓትህን ያዝ፣ እሰባብርሃለሁ። እሺ ምንድን ነው ንገረኝ። ከዛች ልጅ ጋር ያለህን ግንኙነት ታቆማለህ፣ ምክንያቱም ምንም አትጠቅምህም። በጣም የምወዳት ፍቅረኛዬ ናት እኮ። እንዴት እንደዚህ ትለኛለህ? አንተ ነው የምትወዳት እንጂ እሷ አትወድህም። ዘፋኝ መሆን ትፈልጋለህ አይደል? እና ከእሷ ጋር ምን አገናኘው? ዘፋኝ መሆን የሚፈልግ ሰው ዘፈኖቹን እያሳደደ ያዳምጣል፣ ግጥምና ዜማ ይለማመዳል እንጂ የማትወደውን ሴት አያሳድድም። አንተ መቼም አትረዳኝ። የወንድ ልጅ ህልም ቅርጥፍ አድርጎ የሚበላው የማትወደውን ሴት ማሳደድ ነው። እሺ ቀንቼብህ እንዳይመስልና ተመልከት። መቼም ወንድሟን ከንፈሩን አስመው ማረል። ይሄ ቢያስፈልገው ኑሮ አንተን አልጠብቅህም ነበር። አንተ ሰን እየሰማሁሽ ነው። ታዲያ እኔ በፈለኩ ጊዜ ማላገኝ ከሆነ ምንድነው የምትጠቅመኝ? አልሰማሽኝም እንዴ? በፈለግሽው ሰዓት የምታገኘው ያስቀመጥሽውን ዕቃ ነው። እኔ ደግሞ ፍቅረኛሽ እንጂ ያስቀመጥሽኝ ዕቃ አይደለሁም። ሄሎ ሰን። ወይ የት ነህ? ስራ ቦታ ነኝ። ሰን ቶሎ ና፣ እፈልግሃለሁ። ካፌ እየጠበቅኩ ነው። አሁን ስራ ቦታ ነኝ፣ መምጣት አልችልም። ሰን አልሰማኸኝም እንዴ? ቶሎ ና እኮ ነው ያልኩ። ፍቅረኛ እኮ ነኝ። አንተን በፈለኩበት ሰዓት የማግኘት መብት አለኝ። ተረጋጊ እንጂ ምንድነው የምትጮዩ? በፈለግሽው ሰዓት የምታገኘው ያስቀመጥሽውን ዕቃ ብቻ ነው። እሺ እኔ አሁን ስራ ላይ ነኝ፣ መምጣት አልፈልግም። ከፈለግሽ አንቺ ነኝ። እንዴ አንተ ሰን። እየሰማሁሽ ነው። ታዲያ እኔ በፈለኩ ጊዜ ማላገኝ ከሆነ ምንድነው የምትጠቅመኝ? አልሰማሽኝም እንዴ? በፈለግሽው ሰዓት የምታገኘው ያስቀመጥሽውን ዕቃ ነው። እኔ ደግሞ ፍቅረኛሽ እንጂ ያስቀመጥሽኝ ዕቃ አይደለሁም። በጣም እየረበሽኝ ነው ሴትዮ። አረ እንደዛ ነው ሰን? አዎ እንደዛ ነው። ከዚህ በኋላ እኔ ራሱ ምደውልልሽ ስራዬን ከጨረስኩ በኋላ ነው። ይመችሻል? ገደል ግባሺ ብሽቅ። እሺ እገባለሁ።
ሴት ናት። ጉድጓድ ነው። ምንም የተለየ ነገር የለውም። ጉድጓድ ውስጥ ገብተህ ኢነርጂ ሉዝ ታደርጋለህ እንጂ ወርቅ ቆፍረህ አታወጣም። የኔ ፍቅር አይኖች ከኔ ውጪ ሌላ ሴት እንዲያዩ አልፈልግም። እሺ አታምኝኝም እንዴ? እኔ ግን ፈጣሪ ለአንቺ ብቻ የፈጠረኝ ይመስለኛል። አንበሳው አንዴ ላውራ። ሰን ከፍቅረኛዬ ጋር ነኝ። ትመለሳለህ። አንዴ ነው የኔ ፍቅር አትቆይም አይደል? የኔ ፍቅር ገና ለምን ካንቺ ጋር ዞራለሁ? ከሷ ጋር ሳይሆን ብር ካለ ብቻ ነው ዓለምን የምትዞረው። ሰን ምንድነው እንዴ? ለእናትህ ወንድ የምትሆነው ሴት በማሳደር ነው። ሰን አይመለከትህም። እውነት በእናትህ ተማጽኖ ካልተመለስ እኔ አስገድጄ እመክርሃለሁ። የኔን ምክር ካልሰማህ ደግሞ እንደ እሳት በሚያቃጥሉት በትናንሽ ጣቶቼ በጥፊ አግልሃለሁ። እሱ ካልተሰማህ ደግሞ ላይፍ ጥባጥቤ ስትጫወትብህ ይገባሃል። ሰን የራስህን ላይፍ እንደፈለግክ ካሳለፍክ በኋላ ምንድነው እኔን የምትለኝ? ሴት ናት። እድሜ ሳይደርስ ሴት ካገኘችህ ትቀነጭራለህ። ሕይወት ላይ አሲድ ነው የምትሆንብህ። አልገባኝም። ትፈልጋታለህ እንዴ? ሁሉም ቀስ ብሎ ይደርሳል። እድሜ ግን ያልፏል። ሴት ናት። ጉድጓድ ነው። ምንም የተለየ ነገር የለውም። ጉድጓድ ውስጥ ገብተህ ኢነርጂ ሉዝ ታደርጋለህ እንጂ ወርቅ ቆፍረህ አታወጣም። ሴት ልጅ እንኳንም ወደድኩ የምትልህ ሳይሆን እናትህ እንኳንም ወለድኩት የምትልህ አይነት ልጅ ሁን። እሺ ሰን ምንድን ነው? ና ጉድህን ላሳይክ። የምን ጉድ ነው የምታወሪው? ፍቅረኛ ኬት እንዳለች ታውቃለህ? ምንድን ነው የምትቀባጥሪው? ና ላሳይክ። ይኸው ጉድህን ተመልከት። ወዴት ነው የምትሄደው? እኔ ካላየው አላምንም። ከዚህ በላይ ምንድን ነው የምታየው? እያየሃት አይደል እንዴ? ጉድህን ተመልከት ብለሽ ያመጣሽኝ አንቺ አይደለሽ እንዴ? ለምንድን ነው አትሄድ የምትይኝ? አይ ምን እንዳትጣላ ብዬ ነው። በሴት ልጣላ? የኔ ፍቅር እንዴት መጣክ? ማን ነው እሱ? እሱ እኮ የማኪ ወንድም ነው። አታውቀውም እንዴ? ምን እየሰራችሁ ነው ታዲያ? ምንም ቁጭ ብለን ነበር። ምን ነው ሰን ደበረክ እንዴ? የማኪ ወንድም ከሆነ ታዲያ ለምንድን ነው ፍቅረኛ ከወንድ ጋር ናት ብላ ወደዚህ ላከች? ምን ማኪ? አዎ እኔ ነኝ። ያንቺ ቦታ ከወንድሜ ጋር ነው፣ የሰን ቦታ ከኔ ጋር ነው። አንቺ ውሻ! አንቄ ነው ምዳፋሽ። ሰን በማላውቀው ነገር እኮ አጣልታን ነበር። እኔ ካላየው አላምንም። አይኔ ፍቅር የኔ ፍቅር አንዴ መልሼ ልደውልሽ። ሰውዬ ጅል ነገር ነህ እንዴ? ምታችልም እንዴ? በዚህ ነው እንዴ መታኝ? አሃ አልበቃህም ማለት ነው። ስማ ሰን ማለት አንተ ነህ? አዎ እኔ ነኝ። ተመስገን ማቀኝ ሰው አገኘው። ለምንድን ነው አንተ ግን ከእህቴ አጠገብ ዞር የማትለው? ይቅርታ እንዴ የኔ ቆንጆት። ወንድሜ አትመጣም እንዴ? እመጣለሁ፣ ግን ከዚህ ወንድነቴን ወቁልኝ እያለ የሚያስቸግር ልጅ አለ። ወንድነት ማለት ምን ማለት እንደሆነ አሳይቼው እመጣለሁ። እሺ ምን አልክ አንተ? አሁን ወደ ጉዳያችን እንመለስ። ምን እያልከኝ ነበር? ከእህቴ አጠገብ ድርሽ እንዳትል እያልኩ ነው። ኦ ወንድሟ ነህ እንዴ? ታዲያ እኔን ሳይሆን እኮ መቆጣት ያለብህ እህትህን ነበር። እኔ አንድ ቀን ቤታችሁ ድረስ መጥቼ እህትህን ሳስቸግራት አይተኸኝ ታውቃለህ? በጭራሽ አታውቅም። አትቀባጥር፣ ዝም ብለህ ያልኩህን አድርግ። ሰውዬ በጣም እየታገስኩ ነው። እኔ ትእዛዝ አልሆነ። እህትህን ወደ እኔ እንዳትመጣ ማድረግ ትችላለህ። እኔን ግን እሷን እንዳልቀበል ማድረግ አትችልም። እሺ አፍህን ዝጋ። ኦ እህትህ ደወለች። አየህ ከኔ ጋር ረጅም ዕድሜ ያላት ማለት ነው። የኔ ፍቅር ሰን የት ሆነክ ነው? ወንድምሽ እህቴን መቼ ነው የምታገባት እያለ እየጨቀጨቀኝ ነው። ቤት ትረብሻለሽ እንዴ? ወይስ
አንቺን አስወጥቶ እሱ ሚስቱን ይዞ ቤት መግባት ፈልጎ ነው። አረ ጨዋ ነኝ። ዛሬ በእጄ ሰበብ እንዳትሆን። ሰውዬ ተረጋጋ እስኪ ልጨርስና ትመታኛለህ። የኔ ፍቅር አንዴ መልሼ ልደውልሽ። ሰውዬ ጅል ነገር ነህ እንዴ? ምታችልም እንዴ? በዚህ ነው እንዴ መታኝ? አሃ አልበቃህም ማለት ነው። እንዴ ወንድሜ እንኳን ደህና መጣሽ የኔ ቆንጆ። ሰን ምን እያደረክ ነው? ይሄ ሁሉ በአንቺ ምክንያት ነው። ካንተ ጋር አልጨረስንም። እሺ የኔ ፍቅር አንቺ ብቻ አይደለሽም፣ እሱም ከኔ ፍቅር ይዞታል መሰለኝ። ወንድሜ እየጠበቅኩ ነው እኮ የኔ ቆንጆት። መጣው። እሺ ይኸው እሱ አለልሽ። እሱ ዕቃ ተሸካሚ ነው። ማንን? እኔን? አዎ ሂድ ተሸከም። ምንም ድሃ ብሆን እንደዚህ ወረደ ስራ እኮ አልሰራም። ክብር ያለኝ ድሃ ነኝ። እኔ የምልህ ሰን፣ እስካሁን እኮ ምንም ስራ አላገኘሁም። ሙሉ አዲስ አበባን የዞርኳት፣ ግን ምንም ስራ ላገኝ አልቻልኩም። የእውነት ስራ አተነው ወይስ ስራ እያማረትክ ነው? አታምነኝም አይደል? ስራ የለም እያልኩ። ይቅርታ ወንድም። አቤት። እዚህ አካባቢ ዕቃ የሚሸከም ሰው ይኖራል? ይኸው እሱ አለልሽ። እሱ ዕቃ ተሸካሚ ነው። ማንን? እኔን? አዎ ሂድ ተሸከም። ምንም ድሃ ብሆን እንደዚህ ወረደ ስራ እኮ አልሰራም። ክብር ያለኝ ድሃ ነኝ። እየቀለዳችሁብኝ ነው እንዴ? ድሃ ምን ክብር አለው? ድሃ እውነት ስለ ክብር ታወራለህ? የትኛው ክብር እንዳይነካብህ ነው? ሰዎች ድሃ ብለው ቢሰድቡ ነው። እሱንም እንደ ልብስ ለብሰዋል። ከዚህ በላይ ምን እንዳትሆን ነው? አላወቀኝም ማለት ነው። ስማ፣ እኔ እኮ አንበሳ ነኝ። አንበሳ ደግሞ ምንም ቢረበው የሞተን አይበላም። እኔ ምንም ድሃ ብሆን የማይመጥነኝን ስራ አልሰራም። እና ድህነት ነው የሚመጥነህ? ድህነት ውርደት ባይሆንም ግን ክብር አይደለም። ድሃ ስለ ክብር ሲያወራ ያበሳጭኛል። ክብር ከፈለክ ስራ አትምረጥ። አሁንም ስለ እኔ እያወራ ያለኸው? አንበሳ የሞተን የማይበላው አድኖ መብላት ስለሚችል ነው። አንተ ምን ማድረግ ስለምትችል ነው ስራ የምታማርጠው? ድሃ ስለ ክብርና ስለ ይሉንታ ሲያወራ አያምርበትም። ስራ ሲኖርህ ብቻ ነው ክብር ያለው። እሺ እኔ እኮ ኩሩ ድሃ ነኝ እያልክ አትሸልል። እሺ ክብር ስራን ተከትሎ ነው የሚመጣው። እሺ የኔ ፍቅር ስለቆየውብሽ በጣም ይቅርታ። እሺ ይሄው ይሄ አበባ ላንቺ ነው። ለእኔ የሚገባኝ 5 ፍሬ አበባ ነው። የሚገባሽ ሆኖ ሳይሆን አበባ ስለምትወጂን ያመጣውልሽ። ልትቀበይኝ ትችያለሽ? አረ እንዲያውም በዚህ 1 ወር ውስጥ መኪና ካልገዛህልኝ ካንተ ጋር አልቀጥልም። አረ እባክሽ እውነትሽን ነው? አዎ እውነቴን ነው። በልቶሎ አስብና ወስን። በዚህ 1 ወር ጊዜ ውስጥ ወይ መኪና ትገዛልኛለህ ወይ ትቼ እሄዳለሁ። ለመወሰን 1 ደቂቃ አላስብም። እንኳን መኪና የ15 ብር ቸኮሌት አልገዛልሽም። እሺ ቀረውብክ። እሺ እንደኔ 7 ዓመት ብጸልይ እንኳን አታገኝም። እሺ እንዳንቺ አይነት ሴቶችን ለማግኘት 1 የስልክ ጥሪ ብቻ ይበቃኛል። ምክንያቱም በቅብጠታቸው ምክንያት በወንድ ጦት እየተሰቃዩ ስላሉ። ከፈለክ በአንድ ስልክ ጥሪ ከምታገኛቸው ሴቶች ጋር ገሃነም መግባት ትችላለህ። እሺ ተመልከት ሚስተር ሰን፣ በፈለገችው ሰዓት ጥላ ለምትሄድ ሴት አበባ ከምትገዛ ለአንድ የኔ ብጤ ዳቦ ብትገዛ ነፍስ ትደሰት ነበር። እስከ ዛሬ ለእሷ የሰጣትን ጊዜ ከአምላክ ጋር ሆነ ብትጸልይበት ከአንተ ምንም ነገር የማይፈልገውን ብቻ የሚፈልገውን አምላክህን ማስደሰተ በረከት ታገኝ ነበር። እሷ የሰጣት ነገር ስላነሰባት ጥላ ሄደች። ያለህ አምላክ ግን እየራከው የሚቀርብህ ነው፣ ስትሄድ የሚከተልህ ነው። የማያስፈልጉኝን ከህይወቴ እያስወጣህ የሚያስፈልጉኝን ስለምታመጣልኝ አመሰግናለሁ። እኔ ግን ማን እንደሆንኩ አውቃል? እንኳን አንቺን እኔን ራሱ ስለ ራሴ ብቻ ነው የማውቀው። ራሴን በቅጡ አላውቀው። ደረቅ ነገር ነክ ልበል? ትክክል ነሽ። ከደረቅም ማይሰበር ደረቅ፣ ልክ እንደ ጎማ። ጎበዝ ነሽ፣ አልተሳሳትሽም። በጣም ስልፍሽና ራስ ወዳድ እንደሆንክም ሰምቻለሁ።
በደንብ አውቀሽኛል ማለት ነው። ሰዎች መጡም ሄዱም ላንተ ጉዳይክ እንዳልሆነ አውቃለሁ። እውነት ነው። ከጠንቋይ ቤት ነው እንደ መጣሽው? ራስህን እንዴት ነው የምታየው? እባክህ በዓለም ላይ እኔን የሚመስል ሰው ፈልገሽ ካገኘሽ ራሴን እንዴት እንደማየው ነግርሻለሁ። እኔ ግን ማን እንደሆንኩ አውቃል? እንኳን አንቺን እኔን ራሱ ስለ ራሴ ብቻ ነው የማውቀው። ራሴን በቅጡ አላውቀውም። ራስን ጨርሰው ሳያውቁ ስለ ሰው ለማወቅ መሞከር ቂልነት ነው። እሺ ማን እንደሆንኩኝ አትወቀኝ፣ ግን ከየት እንደመጣው ማወቅ አትፈልግም? ከየትም ብትመጪ ለእኔ ጉዳይ አይደለም። ግን ሁለት ነገሮች እርግጠኛ ነኝ። የመጀመሪያው ሰው መሆንሽ ሲሆን፣ ሁለተኛው ደግሞ ሴት መሆንሽ ነው። ከምንም በላይ ግን ሰው መሆንሽ በቂ ነው። እኔም ሰው መሆኔን ብቻ አይቶ የሚቀበለኝ ሰው ፍለጋ ነው የመጣሁት። ግን ራስ ወዳድና ለሰዎች ግድ የሌለው ሰው ነኝ እኮ። ገብቶኛል። እኔ የምፈልገው ሰው መሆኑን ብቻ ነው። እሱንም አረጋግጫለሁ። ሀና እባላለሁ። ሰን እባላለሁ። እንዳትረሺው፣ እኔ ወንድ ነኝ፣ አንቺ ደግሞ ሴት ነሽ። ምን ነው አንተ በጣም ከእህትህ ጋር ተጣበክ? ምንድነው? ቆይ አንተ አታገባት አቁመህ ልታስቀራት ነው እንዴ? ቆይ እማይመለከትሽን አትዘባርቂ። ቁማ ብትቀርስ አንቺ አታገቢያት፣ ምን አገባሽ? ወንድሜ እንደዚህ አይነት ሲታውቃለህ ብዬ ግን አላስብም ነበር። ሰን አንዴ ማውራት እንችላለን? እየሰማሁሽ ነው። ለብቻ ነው ማውራት የፈለኩት። ወንድሜ በቃ እኔ ልሂድ፣ እናንተ አውሩ። እህቴ ወዴት ነው የምትሄጂው? ምንም የሚወራ ሚስጥር የለም። የሚወራ ሚስጥር ካለም ከአንቺ የተደበቀ አይደለም። ለእህትህ ክብር እንዳለህ ለሌሎቹም ሴቶች ክብር ቢኖር አሪፍ ነበር። ወደ ጉዳይሽ ግቢ፣ አትቀባጥሪ። እህትህ እያለችማ ማውራት አልችልም። አንዴ ብቻችን እንድናወራ ትተይናለሽ? አልሰማሽኝም እንዴ? የትም አትሄድም። ከፈለግሽ ተናገሪ፣ ካልፈለግሽ ተይው። ምን አንተ በጣም ከእህትህ ጋር ተጣበክ? ምንድነው? ቆይ አንተ አታገባት አቁመህ ልታስቀራት ነው እንዴ? ቆይ እማይመለከትሽን አትዘባርቂ። ቁማ ብትቀርስ አንቺ አታገቢያት፣ ምን አገባሽ? ወንድሜ እንደዚህ አይነት ሲታውቃለህ ብዬ ግን አላስብም ነበር። ጎዳናው ሰፊ ከመሆኑ የተነሳ የማያመጣው ነገር የለም። ከዚህ በኋላ እንደዚች አይነት ሴቶች ሊመጡ ስለሚችሉ ጠብቂ። እኔ እንኳን ያመጣኝ ጎዳና ሳይሆን ፍቅር ነው። ማን? አንቺን ፍቅር ወደ እኔ ሊያመጣሽ? አዎ፣ ምን ችግር አለው? እህቴን ጠልታ እኔን የምትወድ ሴት ፈጣሪ ወደ ህይወቴ አያመጣትም። ከመጣሽም የመጣሽበት ጎዳና የሰይጣን መሆን አለበት። ፍቅር ከፈጣሪ እንጂ ከሰይጣን የሆነው ከምስ ጀምሮ ነው? ወንድሜ ሴቶች ሁሉ ከአንተ ፍቅር ሳይሆን እልህ ነው መሰለኝ የሚይዛቸው። እኔስ የሚገርመኝ እሷ አይደል ከእኔ ፍቅር ሳይሆን እልህ እንደሚይዛቸው እንደገባኝ አልተረዱትም። በዚህ ሁኔታ የራሴ ህይወት ራሱ የሚኖርህ አይመስለኝም። እኛ ሰዎች እያወቅን መስሎን እያበላሸነው ነው እንጂ ማንም ለራሱ አልተፈጠረም። ፀሐይ ራሷን አትሞቅም፣ ጨረቃም ለራሱ አታበራም፣ ውሃ ራሱ ላይ አይጠጣም፣ ብርቱካንም ያፈራውን ፍሬ አይበላም። እኔም የምኖረው ለእህቴ ነው። ለእህቴ ምርጥ ወንድም ካልሆንኩ ለሚስቴ ምርጥ ባል ልሆን አልችልም። እሺ ወንድሜ ናፍቅሽኛለሽ? ቃሉን ራሱ የሚያውቁ አይመስለኝም። አንተም እህትህም ገሃነብ ግቡ። እሺ እንገባለን። ሰን ለምንድን ነው እንደዚህ ያደረግከው? ምን አደረግኩ ደግሞ? ከተለያየን እኮ ገና አንድ ሳምንታችን ነው። ተመልሳ ትመጣለች እንኳን ብለህ አትጠብቀኝም? መጠበቅ አልወድም። ወደፊት የሚባል ጊዜም አይገባኝም። አሁን መጥቻለሁ። ወደ ፍቅራችን እንድንመለስ እፈልጋለሁ። ገሃነብ የገባ ሰው ወደ ገነት መመለስ ይችላል እንዴ? አይችልም። ከተመለሰም በፈጣሪ ቸርነት ብቻ ነው። አንቺን ደግሞ ድጋሜ ወደ ህይወቴ ሰይጣን እንጂ ፈጣሪ ሊያመጣሽ አይችልም። ይኸው መጥቻለሁ እኮ ሰን። ካላዩ አላምን የምትለው አንተ አይደለ? መጥቻለሁ እኮ። አሁን አዲስ ህይወት ጀምሬያለሁ። አዲሷ ፍቅረኛዬ ደግሞ በጣም ጣፍጣኛለች። አታደርገውም። የኔን ቦታ ሙሉ ለሙሉ ሰጠሃት? አረ እንዲያውም ጨምሬ ነው የሰጠኋት። እኔ በህይወት እያለሁ አንተ ከሌላ ሴት ጋር መቼም አትሆንም። ያንተ ትክክለኛ ቦታ እኔ ጋር ነው። ከማን ጋር መሆን እንዳለብኝና እንደሌለብኝ የምወስነው እኔ ነኝ። ምክንያቱም የህይወቴ ሾፌርም እኔ ነኝ፣ መሪውን የሚይዘውም እኔ ነኝ። አንቺ በፈለሽው ሰዓት ተነስተሽ ስትሄጅ ዝም ያልኩሽ የአንቺ ህይወት አለቃ አንቺ እንጂ እኔ ስላልሆንኩ ነው። በቃ እኔን ተይኝና የራስሽን ህይወት ኑሪ። ኧረ እንደዚህ በቀላሉ ወንድሜ አልቆየሁብህም አይደል? አረ በጭራሽ እህቴ አልቆየሽም። ማናት ወንድሜ? የድሮ ፍቅረኛዬ ናት። ለአዲሱ ህይወቴ መልካም ምኞቷን እየገለጸችልኝ ነበር። ውሸቱን ነው። እየተሳሳምን ነበር። እንደናፈቅኩትም ነግሮኛል። ወንድሜ ናፍቅሽኛለሽ? ቃሉን ራሱ የሚያውቀው አይመስለኝም።
አንተም እህትህም ገሃነብ ግቡ። እሺ እንገባለን። ሰን ፍቅረኛ መጣችልህ። እንደዚህ ሁና ከመጣች የሆነ ልክ ያልሆነ ሐሳብ እያሰበች ነው ማለት ነው። ሰላም እንዴት ነሽ? እንኳን ደህና መጣሽ። ምን ሆነሽ ነው ደግሞ? በጣም ደብሮኛል። እናማ ሐዋሳ ወይ ደብረ ዘይት ወስደኝ እንድታዝናናኝ እፈልጋለሁ። እሺ ቅዳሜና እሁድን እዛ እናሳልፋለን። እኔ ቅዳሜና እሁድ አልፈልግም። ዛሬ ነው የምፈልገው። ከዛሬም አሁን ነው የምፈልገው። የባሰ አትምጣ። እንደዚህም ይቻላል እንዴ? ዛሬ እንኳን በጭራሽ እንዳታስቢው። ሰን እየቀለድኩ አይደለም። አይታየህም እንዴ? በጣም እኮ ደብሮኛል። እኔ እኮ ፍቅረኛሽ እንጂ አባትሽ አይደለሁም። የምን መጨማለቅ ነው? ምን ችግር አለ? እኔ ጋር እንደ ፍቅረኛም እንደ ሚስትም ነው እንጂ መሆን የምትችይው አባቷ ላይ እንደምትቀብጠው ሕፃን ልጅ አይደለም መሆን የምትችይው። ጨካኝ ነህ። ደብሮኝ እያየኸኝ ዝም ልትለኝ ነው? ታገሺና እሁድና ቅዳሜን እዛ እናሳልፋለን። መታገስ ካቃተሽ ደግሞ ብቻሽን መሄድ ትችያለሽ። እኔ ግን ስራዬን ትቼ የትም አልሄድም። ከኔ ስራ ይበልጥብሃል? ቀላል ይበልጥብኛል? ከስራው አይደለም ከራሱ አብልጦ የሚወደኝን ሰው ላስታውቅ። ሄሎ፣ እስከምትደውይልኝ እየጠበቅኩሽ ነበር። ጥያቄን ተቀብያለሁ። የምርሽን? ሐዋሳ እንሂድና ፍቅራችንን እናጣጥማ። እሺ መጣሁ። ተዘጋጅ። ቀላል እዘጋጃለሁ እንዴ? ሚስተር ሰን ጨዋታውን ተሸንፈዋል። እየሄድሽ እንዳይረፍልብሽ። እንዴ ሰን ሄደች እኮ። ብራዘር የመጣ ሰው መሄዱ አይቀርም። ህይወት ውስጥ በሚደረጉ ነገሮች ደግሞ አትገረም። ልቀቀው። ስማ ሰን ችኳ ቴክስት አላደረገችልኝም መሰለህ? ሰውዬ ቴክስቱን ስንቀመጥ ትመልስላታለህ። አሁን ትኩረትህን ሰብስብና መንገድህን ተራመድ። ና። አረ ቆይ ሰን ኦንላይን ላይ ያየችኝ አሁን ካልመለስኩላት በኋላ ጉሮሮ ላይ ነው የምትቆመው። ኦ ሽት ኡፍ ልቀቀው። ሰን ያማልኩ ምንድነው? ጺሜን ነው እንዲያረገፍከው? አረ ከፖል ጋር ተጋጭተ ቢሆን ደግሞ ግንባሬ ይሰነጠቅ ነበር። እሺ አሁን ስልኬን ስጠኝና የሆነ ቦታ ሄደን እንቀመጥ። ለሷ ቴክስት ለመመለስ ነው የምትቀመጠው እንዴ? ሰን ምንድነው እኛ ጋር ያለበት ችግር? የምታረገው ነገር ትክክል አይደለም። ራስህን በእኔ ቦታ ሆነ ብታየው በራስህ ታፍር ነበር። ለአንቺ ቴክስት እየመለስ ጉድጓድ ውስጥ ልገባ ነበር ብትላት ትስቅብሃለች እንጂ ለእኔ ብለህ ነው ብላ አታዝንል እንዴ? ኧረ ሰን ደግሞ እሷ እኮ እንደዛ አይደለችም። ስማ፣ ከሰው ጋር ልትጋጭ ነበር አዳንኩ። ጉድጓድ ውስጥ ልገባ ነበር አዳንኩ። ከፖል ጋር ልትጋጭ ነበር አዳንኩ። ከዚህ በኋላ ግን የምትጋጨው ከህይወት ጋር ነው። ከህይወት ጋር ስትጋጭ ደግሞ እኔ ላድንህ አልችልም። አስተዋይ የሚያደርግ እንጂ እንደ ጅል የሚያደርግ ፍቅር አይቻላቅም። ሰን እየቀናህ ነው መሰለኝ። ኧረ እውነትህን ነው። አንበሳ በበጋ ይቀናም። እሺ እየቀናው ከመሰለ ደግሞ ይመችህ።